እንግዲህ በጩቤ የተወጋም ይመስላል። በእርግጥ አጅሬት ሲፈን ወደ ወይዘሮ ሞርሲና መኝታ ክፍል ስትሄድ ያለ ምክንያት አልነበረም። እኔ እንኳን እንዳንቺ አይነት ሰው ጋር ከጤነኞች ሰዎች ጋር ራሱ መኖር እና መግባባት አቅቶኛል በማለት እንግዲህ አንድ ማሳሰቢያም ሰጥታታለች። ጤናሽ ወደ ድሮ ህይወትሽ የሚመለስ ይመስልሻል ወይስ አይደለም የሚል ጥያቄም ጠይቃትም ነበረ። እና በዚህ ምክንያት እንግዲህ ሞርሲና የመለሰችላት መልስ አላውቅም ነበረ። ታዲያ በዚህ ቅጽበት እንግዲህ ስፈን እዛ መኝታ ክፍል ከገባችም በኋላ የሰጠቻት አንድ ነገር አለ። ከዚህ በኋላ ጠላትሽ እንዲሁም ደግሞ እንደዚህ እንድትሆኝ ያደረገች ዝም ብለሽ ከመሬት ተነስተሽ አይደለም፣ አምነን ነው እንደዚህ ያደረገች በማለት እንግዲህ አእምሮዋን ብርዝ አድርጋ እዛ ክፍል ወጥታለች። በእርግጥ ዘበኛው ማርክ እዚህ ክፍል መግባት እፈልጋለሁ ብሎ እንግዲህ መጀመሪያ ጊዜ ወደ ስቲፈን ወደዛ እንደመጣች በኋላ መግባት አትችይም ብሎ ከልክሏትም ነበረ። ግን ደግሞ እኔ እዚህ ቤት ነው የምኖረው በማለት አታለው እንግዲህ እንድትገባ አድርጓታል ማለት ነው። ስለዚህ ማርክ አሁን ላይ ያው እዚህ ቤት ነው የምኖረው ስላለችው ብቻ እንድትገባ ፈቅዶላታል። በዛም ምክንያት እድሎችን ተጠቅማ አምነን እንድታስወግደው አድርጋታለች ማለት ነው። ትልቅ ስራ ነው የሰራቸው። በእርግጥ እንግዲህ አምነን አሁን ላይ በጩቤ ተወግቷል። ነገር ግን አምነን ይተርፋል ወይስ አይተርፍም የሚለው ደግሞ በጣም ሌላ ጥያቄ ነው። እኛም እንግዲህ አቶ አምነን ሰላም እንደምትሆን ተስፋ አለን ማለት ነው። ያውም እንግዲህ በድቅድቅ ጨለማ እንደዚ አይነት ነገር መድረሱ በጣም ከባድ ነው። በሌላ በኩል እንግዲህ አምነን እና ቤሊን በጣም ጥሩ ጊዜዎችን ሲያሳልፉ ነበረ። ልክ ፍቅር ፍቅር ሲያጫውታቸውም ነበረ። እንዲሁም ደግሞ ጀሪ ከሙስጠፋ ጋርም በጣም የማይገባ ነገር ስታደርግ አይተናታል ማለት ነው። እንግዲህ ቀለበት አስራ ነገር ግን ባለቤቷ ስለማይንከባከባት ከሙስጠፋ ጋር የልጅነት ፍቅሯን ለመቀጠል ያሰበችም ይመስላል ማለት ነው። ምክንያቱም ሙስጠፋ ራሱ ተጽዕኖ እያደረሰባት ነው። ያ ባለቤትሽ እንደሆነ ምንም አይንከባከብሽ። በተለይ ደግሞ ሞርዚና በቃ ከታመመች በኋላማ ጭራሽ ከነ መፈጠርሽ ረሳሽ አይደለ በማለት እንግዲህ ይነግራታል፣ ያበሳጫታል። እሱናም እንደዛ እያለ ሲያበሳጫት እሷ እድሎችን እየተጠቀመች ነበረ ማለት ይቻላል። በዛ ቅጽበት እንግዲህ ነገሩን በጥሩ ክውን አድርጋ የራሷን ስራ ነው መስራት የፈለገችው ማለት ነው። እንዲሁም ደግሞ አይመለከትም ብላ ያው ብዙ ነገሮችን ለመናገር ሞክራለች። ነገር ግን አልቻለችም ማለት ይቻላል። በሌላ በኩል አሁን ሜርሲ ወድቃለች ማለት ይቻላል። እንግዲህ ተሰባብራ ከህፃኗ ጋር እልህ ውስጥ ተጋብታለች። የሚገርማችሁ ነገር ህፃኒቱ እንግዲህ በጣም እያበሳጨቻት እያናደደቻት፣ እንዲሁም ደግሞ ከኔ ጋር እኩል አትሆኝም እያለቻት እንግዲህ እያስወፈችባት በነበረበት ቅጽበት ነው እንግዲህ ራሷን ስታለት ወድቅ የቻለችው። በዛም እንግዲህ ዛራ እድሉን አግኝታ በጣም እየተጠቀመችባት ነበረ። በማሸት ፈንታ ስታሳምማት ነበር ማለት ይቻላል። እንግዲህ እግሯን የሚገርመው ነገር እንደምንም አድርጋ እግሯን ሰባብራ ጥላላታለች። ከዛም ያው ህፃኗ እንግዲህ ዳኑ ያው ትልቅ ሴትዮ ስለሆንሽ ራስሽን እየጠበቅሽ ነው መሄድ ያለብሽ፣ እንደዚህ መሯሯጥ አይጠቅምሽም የሚል ትዕዛዝም ሰጣታለች ማለት ነው። እሷም እንግዲህ ችግር የለውም በማለት ያው ነገሮችን ቀለል አድርጋ አሳልፋቸዋለች ማለት ነው። እናም ዛህራና ጓደኛዋ እንግዲህ ሶሊያና በደንብ ሲንከባከባት ነበረ። ሜርሲም በጣም አሟት ስለነበረ ኪችን ውስጥ ሆነ እንግዲህ ያልያዘችው ነገር አልነበረም ነበር። የሚገርማችሁ ነገር ማንኪያነች ሳይቀር ምን ሳይቀር በጥርሷ ንክስ አድርጋ እንግዲህ እግሯን አሸንብለው፣ እነሱ ግን እየተበቀሏት እና እያሳመሟት ነበረ። በዛ ምክንያት እንደምንም አድርገው ጥሩ ነገር እንድትሰራ አድርጓታል ማለት ነው። እነሱም እንግዲህ በሂጆ ማለት ለቀቋት። ከዛ እንግዲህ ያለው ነገር እንዳያችሁት ነው ማለት ነው። ዳኖም እንግዲህ አበላሽታት ብዙ ነገሮችን አድርጋታለች ማለት ነው። ከዛም በተጨማሪ እንግዲህ ሌላው ነገር ደግሞ ምንድን ነው አምነንም ያው ከቤሊን ጋር ያሳለፈው ጊዜ በጣም ሲደሰት ነበረ። እንዲሁም ደግሞ ደስ የሚለው ነገር ፍቅሩን ገልጦላታል። እኔ በጣም እወድሻለሁ፣ አፈቅርሻለሁ እስከ ማለት ደረጃ ደርሷል ማለት ነው። እንግዲህ እንደዛ ካላትም በኋላ ምንድን ያልክ እስከ ማለት ተገርማም ነበረ። ግን የአንቺ ልሁን ላግባሽ አላግባሽ የማውቀው ነገር የለኝም በማለት ያው ብቻ ግን እንደሚወዳት ነግሯታል ማለት ነው። ከነገራትም በኋላ እንግዲህ የእሱ ሀሳብ ሆኖም እንግዲህ እርግጠኛ አይደለም ማለት ነው። ይሄ ለራሱም ገብቶታል። የአግባት አያግባት እርግጠኛ እንዳልሆነ ስላወቀ ብዙ ነገሮችን ላለማድረግ ብቻ ግን እንደሚወዳት ነግሯታል። እሷም ችግር የለም በማለት እንግዲህ ነገሮችን ይዛ ለመሄድ ወሰናለች ማለት ነው። በሌላ በኩል አሁን ጀሪን ራሱ ልፍታት ቢል ምንም አይነት ሀሳብ የለውም እና እዚህ ጋር ደግሞ ቤሊን የተረዳችው ነገር አምነን ተለዋዋጭ እና ተገለባባጭ እንደሆነ ነው። አንዳንዴ ጥሩ ሰው የሆነ ነገሮች የሚረዳ
አንዳንዴ ደግሞ ስሜታዊ ይሆናል። በጣም ኃይለኛ ኦቨር የሆነ ስሜት ምናምን ያሳያታል። ያ ነገር አስፈሪ ገጽታዎችን በአእምሯ እየቀረጸባት ነው ያለ። እሱ ግን መለስ ሲያደርግላት ምንድን ነው ያለው? ያው ከአስተዳደግ የሚመጣ ነው ያለው። እንግዲህ ሁሉም ሰው እንዳስተዳደጉ ይዞት የሚመጣና ጸባይ አለ ብሏታል። እሷም ችግር የለም በማለት እንግዲህ ይህን ነገር ይዘዋለች ማለት ነው። ግን ያው አንድ ላይ ለመሆን ተስማምተዋል። ያው ሁለታቸው ፈርተዋል እዚህ ጋር በነገራችን ላይ አንዱ ከአንዱ እንዳይለይም ፈርተዋል። በጣም ያስፈራል እንደፈሩ። እንዲሁም ደግሞ መለየት እንደሌለባቸውም ይሄ ነገር በደንብ ገብቷቸዋል ጠንቅቆ። ግን ደግሞ ምን ማድረግ እንዳለባቸው አላወቁም። አሁን አምነን መጀመሪያ ቤሌንን ወይም ደግሞ ለእሷን ለማግባት ምን ማድረግ አለበት መስላችሁ? መጀመሪያ ይሄ የተረገዘው ልጅ ከጀሪ የኔ ነው ወይስ አይደለም ብሎ ቢያጣራ ነገሮቹ ለሱ ቀላል ይሆኑለታል። እና በጣም ገራሚ ነገሮችን ማድረግ ነበረበት። በቀላሉ ሙስጠፋ የመጣበትን ነገር መረዳት ነበረበት። ምንም እንኳን የሲፈን እንግዳ ቢሆንም ይህን ራሱ ማጣራት ነበረበት። ነገር ግን አምነን ምንም እያጣራ አይደለም ያለ ሰው። አሁን አምነን የቤቱ አስተዳዳሪ እንደመሆኑ ብዙ ነገሮችን ማስተካከል ይኖርበታል ብዬ አስባለሁ። ግን እሱ እነዚህ ነገሮች በጥንቃቄ እየመራ አይደለም ማለት ነው። እንግዲህ ብዙ ጊዜ ከኢትዮጵያ ድራማዎች መካከል አንድ የቤት መሪ የሆነ ሰው ነገሮቹን በዙሪያው ምን እንደሚካሄዱ ማጤንና መመርመር አለበት ብዬ አስባለሁ። እሱ ግን ይህን ነገር ዘንግቶታል። ልክ ሁሉም ሰው እንደሱ የዋህ እንዲሁም ደግሞ ጥሩ ሰው መስሎ ስለታየው መሰለኝ እንግዲህ እስካሁን ይህን ነገር ፍተሻ አላደረገበት። ሌላው ሞርዚና ያው የተሸራት ይመስላል። ነገር ግን ሞርዚና አውቃ ሊሆን ይችላል። ምናልባት ተሽሏት እኮ እያስመሰለችም ሊሆን ይችላል። ጠላቷ ማን እንደሆነ ለማወቅ ይህን ነገር ያው ጠላት አላት ታምናለች። በዚህም ግን ደግሞ ማን እንደሆነ አላወቀችውም። ሰው ማርክ ራሱ ይህ ነገር ዝም ብሎ አይመጣም፣ በሆነ መድኃኒት ምክንያት ነው እንደዚህ የሚሆን እያለ ለእናቱ ሲያወራት ነበረ። ሲፈን ማን ብላ በጠየቀችው ጥያቄ መሰረት እኔ የሶሊያና ልጅ ነኝ ማርክ እባላለሁ በማለት ሲጠይቃት በጣም ነበር የደነገጠችው። እና ስለ አንቺስ ምን ማወቅ እችላለሁ በሚለው ሲጠይቃትም ዝም ብላ ነበር ሄደችው። እና ለእናቱ ግን ሁሉን ነገር ነግሯታል። ያው ደግሞ ዛራ እና ጓደኛዋ በጣም እኔ ሰራተኝነት በቅቶኛል መሮኛል እያሉ ነበረ። እዚህ ጋር የሚያሳዝን ነገር ተናግረዋል። እና በቃ መዳም ሆነ ማድረግ ሲሉም ነበረ። በዚህ ምክንያት እንግዲህ አይዞን እያሉ እዚህ በፊት አብረው የሰሩባቸውን ቤቶች እያስተዋወሱ ነበረ። እንግዲህ በዛ አብሮ በቆዩባቸው ጊዜያቶች ግን ከአለቃቸው ጋር ፎንቃ የያዛቸውም ይመስላል። እንግዲህ ከአሰሪያቸው ጋር የት ነው እየተባባሉ ሲጠያየቁም ነበረ። በዛ ምክንያት እንግዲህ አዎ እዚህ ነው ፈቷታል፣ አግብቷታል ስትለውም ነበር ማለት ስትላት ነበረ። እና ብቻ ብዙ ነገር እንዳሳለፉ ነው እንግዲህ የሚያሳየው ዛራ እና ሶሊያና። እንግዲህ ሜርሲም የራሷን ነገር አሁን ድክምክም ብሏት ወጥመዱን ማጥመዱን ትታለች ማለት ነው። ሌላው ሶሊያና የተመኘችው አንድ ምኞት አለ። ልጇ ማርክ ሀብታም ሆኖ ምን የመሰለ ቤት ገዝቶ እሷን እና ጓደኛዋን በደንብ እንዲያኖራት፣ እንዲሁም በቃ ጠዋት ቁርስ በልታ ምናምን ተነሽ ምናምን ቢል በቃ ደስ የሚል ህይወት መኖር ነው የምትፈልገው። ማርክም ችግር የለውም አታስቢ በማለት እንግዲህ እናቱን ዝም እንድትል አድርጓል። ሌላው ደግሞ የተመኘችለት ስራን ብቻ ስራ እዚህ ቤት ስትመጣ ያው ብዙ ፀጉረ ልሞት ሰዎች አሉ ከእነሱ ጋር አትነጋገር ሌላ ነገር ያስገባል ብላ እያሰበችም ነበረ። ይህ ጥሩ ምክር ነው። እንግዲህ አምነንም ተኝቶ ስለ ቤሊን ያስባል፣ እሷም እንደዚያው። ብቻ ደስ የሚል ነገር ነበር እንግዲህ ያሳለፉት።